ሌላ ሚስት አግባ። እኔ ላንተ አልጠቅምህም። ምን ማለት ነው እናቴ? እኔ ሰለቸሽኝ አልኩሽ። አውቃለሁ እንደታገስከኝ፣ ግን ወንድምህም ሚስቱም አይፈልጉኝም። ስለዚህ ዳጨርሽ። ወንድሜ ክፉ ሆኖ ሳይሆን አውቃለሁ ማን እንደሚያስቸግር። እኔ ብለህ ያለህን ነገር ሁሉ እያጣክ ነው፣ ወጣትነትህንም ጭምር። ቆይ አውቀሽ ነው የታመምሽው? ልጃችንን ለመውለድ ብለሽ እኮ። በቃ አልተሳካም። አዎ ልጅ ወዳለሁ፣ ግን ካንቺ ብቻ ነው። ይኸውልህ አባቴ፣ አንተ የምችለውን ነገር ሁሉ ሞክረሃል። እናቴ ጋር ወሰደኝ። አውቃለሁ ማርገዜን ሳቅ ምንም ሳላት ዝም ብያት እንደወጣው፣ ግን አንተ ከዚህ በላይ መጎዳት የለብህም። ስሚ፣ ይሄ ግቢ እናትና አባታችን ያወረሱን እንጂ የወንድሜና የሚስቱ አይደለም። ምንም አስቸግሬ አላውቅም። ለአንቺ ማይደርስልኝ ከሆነ ወንድሜ አይደለም። ምን ነው በሰላም ነው? ምን ሰላም አለ? ባለቤት ተሻላት? አንድ ግቢ እየኖርን መጠየቅ እንኳን ከበደን አይደል? አዎ ስራ ይበዛባል። እኔም ግን ለዚሁ ነበር የመጣሁት። ምን ነው ሚስት ደህና አይደለችም እንዴ? ደህና ነች። ያው እስከዛሬ አስቸግሬ አላውቅም። ሚስቴን ለማሳከም እኛን ነው እንጂ ከበደ ለእናንተ እንደማይከብድ አውቃለሁ። እና ወንድሜ ዛሬ ላስቸግር። ያው ታውቃለህ፣ ብር የሚቀመጠው በእኔና በባለቤቴ ስም ነው። እሷን አማክራት፣ ችግር የለውም ትታከማለች። እሺ ወንድሜ። ምድሮ የምትለኝ? እኔ ስላንተ ቤተሰቡ ጥንቅጥ አይመለከተኝም። ምን እያልሽ ነው? ወንድሜ እኮ ነው። ለኛ ያናል ከባድ አይደለም። ሚስቱ ብናሳክምለት አይመለከተኝም። ወይ ትዳርን ትመርጣለህ አሊያም ቤተሰብን ትመርጣለህ። ይኸውልህ ወንድሜ፣ ችግር የለም ሁሉንም ሰምቻለሁ። ግን አንድ ነገር ልንገርህ፣ ጉያችን ስር ስንት የኛን እርዳታ የሚፈልግ ቤተሰብ ተቀምጦ ትዳርን ለማምለጫ ምክንያት መጠቀም ተገቢ አይደለም። ከልብ ካለቀሱ አይደል የሚባለው። በእኛ ትንሽ አስተዋጽኦ ስንት ነገር ማስተካከል እየቻለ ሚስትና ባል ምክንያት እያደረጉ ለቤተሰብ ላለመድረስ የሚሞክሩትን ቤት ይቁጠራቸው። እኔ ግን ለሚስት ያንስ። ደህና ሁን።